الحمد لله رب العالمين والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا. سهل لنا أمورنا يا رب العالمين. اللهم ارزقنا الإخلاص في القول والنية والعمل لله تعالى. እየተማማርን ያለነው በህጀቱ ነظር ሙክተሰርን በጥያቄና መልስ መልኩ አቅርበውት ነው። 25ኛው ጥያቄ ላይ ደርሰናል ማለት ነው። ሱአል ጥያቄ አሉ ማ ማዕና ቀውሊሂ ተዓላ ለይሰ ከሚስሊሂ ሸይ። አላህ በቁርአን ላይ ለይሰ ከሚስሊሂ ሸይ ሲል የተፈለገበት ምንድን ነው አሉ። ጀዋብ ማዕናሁ አነ አላህ ላ ዩሽቢሁ ሸይአን አንድንም ነገር አይመስልም ማለት ነው። ሚነል ለጣኢፊ ወልከፋኢፍ አካሎች በሁለት ይከፈላሉ ብለናል አይደለም እንዴ? ጅስሙን ለጢፍ ወጅስሙን ከፊፍ፣ የሚዳሰሱና የማይዳሰሱ የሚጨበጡና የማይጨበጡ ተብለው በሁለት ይከፈላሉ። አላህ ሱብሓነሁ ወተዓላ የሚጨበጡትንም የማይጨበጡትንም አካሎች አይመስልም ማለት ነው። ላ ዩሽቢሁ ሸይአን ሚነል ለጣኢፊ ወልከፋኢፍ። الكفائف جمع كفيف واللطائف جمع لطيف. والعلويات والسفليات እንደዚሁም የላይኛውን የዓለም ክፍልም አይመስልም የታችኛውን የዓለም ክፍልም አይመስልም ማለት ነው። የቱኛውን ፍጡር አይመስልም ማለት ነው። አላህ ሱብሓነሁ ወተዓላ የሚጨበጡትንም የማይጨበጡትንም አካሎች እንደፈጠራቸው ነገረን አይደለም እንዴ? አልሐምዱሊላሂ الذي خلق السماوات والأرض وجعل الظلمات والنور. ጨለማና ብርሃንን የፈጠረ ሊዳሰሱ የማይችሉ ሰማያትና ምድርን የፈጠረ ነው የሚዳሰሱትን ሁለቱን እንደፈጠረ ከነገረን ፍጡርን ደግሞ እንደማይመስል ለይሰ ከሚስሊሂ ሸይ። ስለዚህ አላህ ሊዳሰስ የሚችል ሊዳሰስ የማይችል አካል ተብሎ አይገለጽም ማለት ነው። ቃለ ተዓላ ወለም የኩን ለሁ ኩፍወን አሐድ። አንድም ቢጤ የለውም። በአንድም ባህሪ ቢሆን አላህ ለይሰ ከሚስሊሂ ሸይ ሲል በአንድም ባህሪ ቢሆን ፍጡርን አልመስልም እያለ ነው። ስለዚህ አንድ ሰው አንድም ባህሪ ለአላህ ካጸደቀ እስልምናው ትክክል አይሆንም ማለት ነው። አንድም ባህሪ የፍጡርን ባህሪ ካጸደቀ ለአላህ ማለት ነው። አንዳንዶቹ ምን እንደሚሉት ለምሳሌ አላህ እጅ አለው ግን የማንንም የማይመስል ይላል። እጅ ብሎ ክፍለ አካል ካጸደቀ በኋላ የማንንም የማይመስል ቢልም እጅ ብሎ መግለጹ በክፍለ አካል መግለጹ ከፍጡር ጋር ማመሳሰል ስለሆነ ሙስሊም አያደርገውም ሰው። አንዳንዶቹ አሁንም አይን አለው የማንንም የማይመስል፣ ጆሮ አለው የማንንም የማይመስል፣ ባት አለው የማንንም የማይመስል ይላል። ይሄ መሸሻ ብቻ ነው እንጂ ዞር አለ እንጂ አልሸሸም ነው ነገር። ተማም የሐቂቃ ተሽቢህ ውስጥ ወድቋል። በየትኛው ነው ተሽቢህ ውስጥ የወደቀው? እሱን እጅ አለው ወይም ደግሞ ባት አለው ሲል ከዛ በኋላ የማንንም የማይመስል ቢለውም ማለት ነው። ሱብሃንአላህ አላህ ከምን አንፃር ነው ተመሳስለው? ክፍለ አካል ከማጽደቁ አንፃር ማለት ነው። የአንድ አላህ ከፈጠረው ፍጥረት መካከል እኮ ባቱ ለምሳሌ ወይም እግሩ የማንንም የማይመስል ሊኖር ይችላል አይደል? የማንንም የማይመስል ዓለም ላይ ብታጣራ የሱ እግር ከማንም እግር ጋር አይመሳሰልም። ለምሳሌ ቅርጹ ማለት ነው። ግን ከምን አንፃር ከሌሎች እግሮች ጋር ይመሳሰላል? ክፍለ አካል ከመሆኑ አንፃር የአካል ክፍሉ አይደል? የአካል ክፍል መሆኑ ከሌሎች ጋር ከኛ ጋር ያመሳስለዋል። ቅርጹ ቢለያይም ማለት ነው። ያ ማለት ያ እግርና የሌሎች እግር የሚያመሳስላቸው ነገር አለ። ያም ክፍለ አካልነቱ። አላህንም አንድ ሰው እጅ አለው ግን ያ ቅርጹ የማንንም የማይመስል ቢልም ከክፍለ አካልነቱ አንፃር አመሳስለዋል። አይ ላ ነዚረ ሊላሂ ቢወጅሂን ሚነል ውጁህ ወለም የኩን ለሁ ኩፉወን አሐድ ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ በአንድም ይሁን በብዙ መልኩ ቢጤ የለውም ማለት ነው። ቢወጅሂን በአንድም ቢሆን ቃለ አልኢማሙ ዙኑኒ አልሚስሪ። ዙኑኒ አልሚስሪ ምን አሉ? አልኢማም አሕመድ ብኑ ሐንበል እና እርሳቸው በአንድ ዘመን ነበሩ። አልኢማም ዙኑኒ አልሚስሪ ምን አልአውሊያ አልኪባር ከታላላቅ ወልዮች መካከል ተውባን ብኑ ኢብራሂም ይባላል ስማቸው። ዙኑን የተባሉበት ሌላ ነው ክሰው አይደለም። ከዚህ በፊት ጠቅሰናል። ቃለ አልኢማሙ ዙኑኒ አልሚስሪ
ወልኢማሙ አሕመድ ረሒመሁሙላህ ሁለቱም ምን ብለው ተናግረው እናገኛለን? መህማ ተሰወርተ ቢባሊክ ፈላሁ ቢኺላፊ ዛሊክ። ይሄ በልብ ላይ ውል የሚልን ነገር በአጠቃላይ ጥርግርግ የሚያደርግ ቃል ነው። በጣም ትልቅ ቃዒዳ። አንድ ሰው ተሽቢህን ሸይጣን የሚያመጣበትን ኸዋጢር መገፍተር ከፈለገ ይሄን ይጠቀምበት። መፍትሄ ነው ብለው ሼኻችን ከጠቀሱት መካከል አንዱ ይሄ ነው። አንደኛው ለይሰ ከሚስሊሂ ሸይ፣ ሁለተኛ መህማ ተሰወርተ ቢባሊክ ፈላሁ ቢኺላፊ ዛሊክ። ኻጢር ሲመጣ ያ አላህ አይደለም ማለት ነው። መህማ ተሰወርት የፈለገ ያክል ምስል ብትስል ቢባሊክ በልቦና በልብህ ፈላሁ ቢኺላፊ ዛሊክ ያ አላህን አይመስልም። በፍጹም አላህ ያ አይደለም። አላህን ምትስለው ጌታ አይደለም። አንተን ምስል የሆንከውን ፈጣሪ እንጂ አላህ ሙሰዊር እንጂ ሙሰወር አይደለም፣ የሚሳል ጌታ አይደለም። وقال الإمام أبو جعفر الطحاوي في عقيدته الإمام أبو جعفر الطحاوي የአህሉ ሱና ወልጀማዓ ዓቂዳን የምጠቅስበት ነው ባሉበት ኪታባቸው ምን ሲሉ ተናግረው እናገኛለን? ወመን ወሰፈ አላህ ቢመዕነን አይ ቢሲፈቲን በአንድም ባህሪ ቢሆን አሉ ሚን መዓኒ ልበሸር ከሰው ልጅ ባህሪያት በአንዱም የገለጸ ሰው ፈቀድ ከፈር ከእስልምና ወጥቷል። ስለዚህ ቅድም የጠቀስነው ለምሳሌ እጅ ወይም ደግሞ ክፍለ አካል የሆነ እግር ወይም ደግሞ ባት ምናምን ማለቱ ብቻው ከእስልምና ያስወጣል የምንለው ለዛ ነው። በቦታ መግለጽ አሁን የዘመናችን ማወናበጃ መጥቷል አይደለም እንዴ? በአቅጣጫ የገለጸ ወይም ደግሞ በቦታ የገለጸ በዛ በመግለጹ ብቻ ከእስልምና ወጣን ነው ይሏል። ቀጥታ የምጠይቃቸው ቀላል ጥያቄ ምንድነው? ቦታ መያዝ የፍጡር ባህሪ ነው ወይስ አይደለም? ቀላል ጥያቄ። መቼም አይደለም ሊሉ አይችሉም፣ አቅላቸውን ካልሸጡት በቀር ማለት ነው። ተማም ወይ አቅሉን የሚጠቀም ሰው ቦታ መያዝ እኔ ቦታ ይዛለሁ፣ ቦታ የኔ ነው፣ የፍጡር ባህሪ ነው። አቅጣጫ መያዝ የፍጡር ባህሪ ነው ላሸክ። ወይ አሊማም አቡ ጃዕፈር አልጣሐዊ ምን እያሉ ነው? ያ ማለት አላህን በቦታ የሚገልጽ በአንድ የሰው ልጅ ባህሪ ገልጾታል አለላቀል በትንሹ ሌላ ለዋዚሙን ተደር ማለት ነው። ተማም ቦታ ማድረጉ ብቻ በፍጡር ባህሪ ገልጾታል። አልኢማም አቡ ጃዕፈር አልጣሐዊ ምን አሉ? ወመን ወሰፈ አላህን የገለጸ ቢመዕነን ቢሲፋ በአንድም ባህሪ ቢሆን ሚን መዓኒ ልበሸር ፈቀድ ከፈር። ሰለፎች የነበሩበት ይሄ ነው። ይሄ ያለ ሐቅ ማስከፈር አይደለም፣ የተክፊርያ አያሰኝም። አንድን ሰው ካፊር የሆነን ሰው ካፊር ማለት ግዴታ ጭምር ነው ሐቢቢ ዋድህ። ያኒ አንድ ሰው ከእስልምና የወጣን ሰው እስልምናው ኩፍር ውስጥ ወድቋል እያለው ከእስልምና ወጥቷል እያለው አይ አልወጣም ካልክ አንተ ከሸሪዓ ጋር እየተጋጨ ነው። ይሄ ኦፕሽናል አይደለም፣ ምርጫ ጉዳይ አይደለም፣ ይሄ ግዴታ ነው ሸሪዓው ያመጣው። ልክ ሙስሊም የሆነውን ሰው ሸሪዓው ሙስሊም ያደረገውን ሰው ካፊር ማለትህ ከእስልምና ጋር መጋጨት እንደሆነ ሁሉ እስልምና ሆን ኩፍር ያለውን ወይም ካፊር ነው ያለውን ሙስሊም ማለትህ እንደዛው ከእስልምና ከሸሪዓ ጋር መጋጨት ነው። ዋድህ ይሄ እኮ ብዙ ማሰላሰል የሚጠይቅ ነገር አይደለም። ለምሳሌ እኛ ሁሉም ሸሪዓው ያለውን ነገር ተቀብለን እንሄድ ነው። ሙስሊም ያለውን ሙስሊም ያልክ ካፊር ያለውን ካፊር እያልክ ማለት ነው። መቼም ጣዖት እያመለከ ያለውን አይ ብለህ ኩፍሩን ነው እንጂ የምጠላው ሰውየውን ወደዋለሁ እንደሚለው አንዱ እንደዛ የሚባል ነገር የለም። ያ አንዱ ራሱን በስነ እስላም እኮ አና ኡሂቡል ኩፋር እያለ በግልጽ ይናገራል። አና ኡሂቡል ኩፋር ሀከዛ ይቆል ፈኢነ አላህ ላ ዩሂቡል ካፊሪን። አላህ በቁርአን በግልጽ ይናገር። ያ አላህ እኔ ከምን አንፃር እንዳለው ያልገባኝም አላህ ሐቂቀተን እኔ ማሳየት ራሱ ይቻላል። ኡሂቡል ኩፋር በግልጽ እንደዚህ ይናገራል። እኔ ሰውየውን አይደለም የምጠላው ኢነማ ኩፍሩን ነው ይላል። ሰውየውንም ኩፍሩን ሰውየውም ይጠላል። ክህደት ላይ እሷ በክህደት የተገለጸው እሷ አይደል እንዴ? ይጠላል እሱ አላህ ያልወደደው ሰው ነው እኛ ማንወደው። 26ኛ ጥያቄ ሱአል ተከለም عن صفتي السمع والبصر لله تعالى አላህ በመስማት ባህሪ በማየት ባህሪ እንደሚገለጽ እናውቃለን። ስለዚህ ጉዳይ ተናገር ይላል። ጀዋብ ቃል አላሁ ተዓላ አላህ በቁርአን ላይ ምን አለን? ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር። እዚህ የቁርአን አንቀጽ ላይ አላህ ሰሚና ተመልካችነቱን እያጸደቀ እያረጋገጠልን ነው። ለይሰ ከሚስሊሂ ሸይ የሚለው ይላሉ መጀመሪያ መቅደሙ ፋይዳ አለው አይደለም እንዴ? ያለ ፋይዳ አይደለም። ዝም ብሎ
ተርቲቡ ራሱ ቅደም ተከተሉ የቁርአኑ ራሱን የቻለ በላጋ አለው፣ ምጥቀት አለው። አነጋገሩ ምጥቀቱ አለው ራሱን የቻለ ምን አላለም? አላሁ ሰሚዑን በሲሩን ለይሰ ከሚስሊሂ ሸይ የሚል አይደለም። የማመጣቱ ለይሰ ከሚስሊሂ ሸይ ወደፊት እኔ ሰሚና ተመልካችነቴን ልገልጽ ነውና ተጠንቀቅ፣ ከፍጡራ ጋር እንዳታመሳስለው ነው መልእክቱ። አላህ የማንቂያ ደወል ነው ማለት ነው። ይሄ ተጠንቀቅ። የሰው ልጅ በባህሪው መሳል የሚባል ነገር ባህሪው ነው። የሆነ ነገር ሲሰማ ከሚያውቀው ነገር ጋር እያመሳሰለ ይሄዳል አይደለም እንዴ? ማንቂያ ደወል ነው፣ ተጠንቀቅ ነው መልእክቱ። ለይሰ ከሚስሊሂ ሸይ እኔን የሚመስለኝ አንድም ነገር የለም። ወደፊት መስማትና ማየትን ልገልጽልህ ነው፣ ከፍጡር ጋር እንዳታመሳስለው ነው መልእክቱ። ፈላሁ ተዓላ አላህ ወሰፈ ነፍሰሁ ራሱን ገለጸ ቢአነሁ ለይሰ ከሚስሊሂ ሸይ እርሱን የሚመስለው አንድም ነገር የለም ብሎ ወአነሁ ሰሚዑን በሲር ሰሚና ተመልካችነቱንም ገለጸ ማለት ነው። ነፋ አወለን መጀመሪያ አላህ ስብሓነሁ ወተዓላ ለእርሱ አን የኩነ ሙሻቢሃን ሊልሐዋዲስ ፍጡራንን መምሰል የሚባል ነገር እንደማይገለጽበት መጀመሪያ አላህ ነገረናል። ቢወጅህን ሚነል ውጁህ በአንድም መልኩ ቢሆን ፍጡርን እንደማይመስል መጀመሪያ ነገረናል። ከዚያስ ثم وصف نفسه بأنه سميع بصير ከዚያ በኋላ ነው ሰሚና ተመልካችነቱን የገለጸልን። فهذا ይህ ታዲያሉ የዱሉ ያመለክታል አነ ሰምዐ አላህ የአላህ የመስማት ባህሪው ላ ዩሽቢሁ ሰምዐ አልመክሉቃት እንደ ፍጥረታት መስማት ባህሪ አይደለም። ወበሰሩሁ የአላህ የማየት ባህሪም ላ ዩሽቢሁ በሰረ አልመክሉቃት እንደ ፍጥረታት አይደለም። ወከዛሊከ ሳኢሩ ሲፋቲላህ እኛ ለምሳሌ ለመስማት የተለያዩ ክፍለ አካል ጆሮ ጋር የተገጣጠሙ እንግዲህ የጆሮ ታምቡር ምናምን ውስጡ ላይ ብዙ ጉዳጉድ አለው አይደለም እንዴ? ያ ሁሉ አላህ ሱብሓነሁ ወተዓላ የሚያስፈልገው ጌታ አይደለም። ለይሰ ከሚስሊሂ ሸይ ወከዛሊከ ሳኢሩ ሲፋቲላህ እንደዚያውም ሁሉም የአላህ ባህሪያት ላ ቱሽቢሁ ሲፋቲ ኸልቂህ የፍጥረታትን ባህሪያት አይመስሉም በጭራሽ። ፈላሁ ተዓላ ጌታችን አላህ የስመዑ ኩለል መስሙዓት የሚሰሙ ነገሮችን በጠቅላላ ይሰማል ሚን ገይሪ ሓጀትን ኢላ ኡዙን ጆሮ ሳያስፈልገው እንደ ፍጡራን አው አለትን ኡኽራ ወይም ደግሞ ከጆሮ ውጭ ያለ ሌላ አካል ተገጥሞለትም አይደለም። ላ አላህ የሚገጣጠም ጌታ አይደለም። ተማም ሙረከብ አይደለም ጌታችን አላህ ለይሰ ከሚስሊሂ ሸይ። አልሐምዱሊላህ ዓቂዳችን ዓዚም ነው አይደለም? ሁሌም አላህን እያጠራሩ መኖር አላህ ዐዘመቱላህ ሙኻለፈቱሁ ሊልሐዋዲስ አለይሰ ከዛሊክ የአላህ ልቅና ፍጡራንን አለመምሰሉ ነው። ከፍጡር ጋር ስታመሳስለው አላህን ተንቂስ እያደረከው ዝቅ እያደረከው ነው። ለምን ከደካማ ጋር ነው እያመሳሰልከው ያለው? ያ ሐቢቢ አንተ ሁሉ ነገርህ ደካማነትህን ገላጭ ነው። በአንድም የአንተ ባህሪ አላህን ከገለጽከው በዛ በደካማነት እየገለጽከው ነው። እንዴት ያከበርከው ትሆናለህ? ወሁወ ሱብሓነሁ እርሱ ጌታችን አላህ የራ ያያላሉ ኩለል ሙብሰራት የሚታዩ ነገሮችን በጠቅላላ ሚን ገይሪ ሓጀትን ኢላ ሐደቃ ምንም የዓይን ብሌን ሳያስፈልገው ማለት ነው። እንደ ፍጡር አይደለም ማለት ወላ ኢላ ሹዓኢ ዶእ የዓይን የብርሃን ጨረር እንኳ ሳያስፈልግ ድንግዝግዝ ካለ እኮ ማየት አትችልም አይደለም? አንተ ጨረር ሐታ ከሰውየው የሚወጣ ጨረር አለ ፒሷል ሲያደርግ ሲገናኘው እይታ የሚከሰተው ይላል። ተማም ያ ሁሉ ያስፈልገው ጌታችን አላህ ለይሰ ከሚስሊሂ ሸይ እሱን የሚመስለው አንድ ነገር የለም። 27ኛ ጥያቄ ሱአል ጥያቄ ተከለም عن قول المؤلف የኪታቡ አዘጋጅ ማን ናቸው? ሼኽ አብዱላህ አልሃረሪ ረዲየላሁ ዐንሁ ወአርዳህ በየትኛው ኪታባቸው ነው? ሙኽተሰር ኪታባቸው። طيب مؤلف የኪታቡ አዘጋጅ ሼኻችን الشيخ عبد الله فهو القديم وما سواه حادث وهو الخالق وما سواه مخلوق ብለዋል ሙኽተሰራቸው ላይ ما معنى هذا ምን ማለት ነው? አብራራ ምን ማለት ነው? جواب يجب الاعتقاد ማመን ግድ ነው አሉ أن الله وحده القديم እርሱ ብቻ ነው ቀዲም መጀመሪያ የሌለው ጌታ الذي لا ابتداء لوجوده ለመኖሩ መጀመሪያ የሌለው ብቸኛው ጌታ እሱ ነው። وأن كل ما سواه حادث ከእርሱ ውጭ ያሉት ሁሉ ፍጥረታት በአጠቃላይ ጅማሬ ያላቸው فكل حادث دخل في الوجود ወደዚህ ፍጥረት ዓለም
የገባ ሁሉም ፍጥረት ገባ እያልከው አይደል? አለመግባት ቀድሞታል ማለት ነው አይደል? فكل حادث دخل في الوجود من الأعيان መጠን ያላቸው ነገሮችም ይሁን ولا أعمال ስራዎችም من الذرة إلى العرش መጠን ያላቸው ስትል ብናኛም ትንሿ ቅንጣትም ትሁን እስከ ግዙፍ ዓርሽ ድረስ ومن كل حركة للعباد ሁሉም ስራዎች ስትል ደግሞ የሰው ልጅ እንቅስቃሴ ሁሉም ነገር ይገባል وسكون መረጋጋታቸው والنوايا ንያዎቻቸው ንያ ፈልገህ የምታመጣው ሲሆን والخواطر ሳትፈልግ ውልም ይልብህ የሚመጣብህ ደግሞ ነገር አለ ኻጢር ይባላል تمام ይሄ ሁሉ በአጠቃላይ هو بخلق الله الله مفتر الله خالق كل شيء የሁሉም ነገር ፈጣሪ ማን ነው الله جل جلاله لم يخلقه أحد سوى الله كالله وجه من الفترون لا طبيعة ولا علة الناس فلاسفة وجه الدبيلوت تفترون يفترون قالوا الله أعلم من طبيعة يعني من مالتنا بالله تفتروا من دنو ما قرأت ما ولا من بهاريوا طبيعة هي مثال دينته أسات ببهاريوا من دنو ما كاتل إننا من أنلم እሳት ባህሪዋ ማቃጠል ቢሆንም ግን የማቃጠል ፈጣሪ እሷ አይደለች አላህ አቃጥል ሲላት ብቻ ነው ታቃጥል ሰይየዱና ኢብራሂም አቃጥላለች ስላልፈቀደላት አላህ ተማም ቢላዋ ባህሪዋ ምንድነው መቁረጥ ነበር አይደለም እንዴ ሰይየዱና ኢስማኤል ቆርጣለች አልቆረጠችም አላህ ፈቀደላት ነው ሁሉም ነገር አላህ ሲሻው ብቻ ነው እንጂ አላህ ሲፈጥረው ነው እንጂ ፈጽሞ እሱ ይሄ ባህሪ የሚባለው ነገር በራሱ ፈጣሪ አይደለም ምንም እንኳን በተለምዶ የሚከሰት ቢሆን ባህሪ ቢሆን በተለምዶ ምግብ ሲመገብ አንድ ሰው በተለምዶ ይጠግባል አይደለም ተመግቦ የማይጠግባል የለም ምግብ በባህሪው ማጥገብ ነበር ባህሪው አይደለም ማጥገብን ግን ፈጣሪው አላህ ነው ይሄን ደግሞ የሚያሳይ አንዳንዶች እየተመገቡ አይጠግቡም واضح هذا هو ፈጣሪው ምንም እንኳን ይሄ ዓዳው የተለመደው አንድ ሰው ሲመገብ የሚጠግብ ቢሆን ግን መጥገቡን የፈጠረው ምግቡ ሳይሆን አላህ ነው واضح الله مسبب له لا طبيعة ولا علة علة የሚሉት ነገር አለ ደግሞ يعني የፈላስፋዎች አከሄድ ነው ነው ልክ ምሳሌ ምን ይሰጣሉ ኻተም يعني ቀለበት ለምሳሌ እዚህ ጋር ካለ እቺን እዚህ ጋር ለምሳሌ ቀለበቷ ካለች እኮ እቺን ስታንቀሳቀሳት አብራም ተንቀሳቀሳለች ቀለበቷ አብራ ተንቀሳቀሳለች تمام حركه الخاتم ይላሉ የቀለበቱ እንቅስቃሴ በማን የመጣ ነው ይላሉ በጣት እንቅስቃሴ ነው ይላሉ እነዛ ፈላስፋዎች አንዳንዶቹ ፈጣሪ አለ ብለው የሚናገሩት يعني ሲናገሩ በአንደበት እንደዛ ቢናገሩ ሰውየው ግን ደቂቅ ካልሆነ የነሱ ማንነት ንግግራቸውን የማይረዳ ሰው ይሸወዳል يعني الله አለ ዓለም አለ ብለው ይናገሩና አላህ ግን ዒለቱ العالم ብለው ይናገራሉ ምን ማለት ነው ዒለቱ العالم يعني بوجود الله وجد العالم الله በመገኘቱ ዓለም ተገኘ እንጂ አላህ ፈጠረ አይደለም ከራጁ የፍልስፍና ስለሆነ ባይገባችሁ ነገር የለውም طيب ልክ ለዚህ ቀለበት እንቅስቃሴ ሰበቡ ዒላው የጣት እንቅስቃሴ እንደሆነ ሁሉ በተመሳሳይ ለዓለሙ መገኘት አላህ ሰበብ ነው እንጂ ፈጣሪው እሱ አይደለም يعني በምርጫው ያስገኘው ነገር አይደለም ምርጫ የሚባል ነገር የለውም ፈጣሪ ነው واضح كل هذا فاسد لا طبيعة ولا علة بل እንግዲህ ወሳሉ دخوله في الوجود ወደዚህ ፍጥረት ዓለም መግባቱ ይሄ ፍጥረት ዓለም በአጠቃላይ بمشيئة الله ቀድሞ አላህ በሻው መሰረት ነው وقدرته አላህ በቁድራው ነው ያስገኘው بتقديره ቀድሞ በወሰነው وعلمه الأزلي ቀድሞ ባወቀው አንድም ሚዛንፍ የለም ከዛ ማለት ነው لقوله تعالى الله በቁርአን ላይ ምን አለ وخلق كل شيء ሁሉንም ነገር ፈጠረ كل شيء قال الإمام النسفي الإمام النسفي من يدلو سمرقندي حنفي
ሐነፊይ ናቸው። አላህ አላህ ፈኢዛ ضرب ኢንሳኑ ግን ሙፈሲሩ አይደሉም። ተፍሲር ያዘጋጁት ሌላ ናቸው። ብዙ ነሰፊዮች አሉ እንዳይቀላቀልባቸው። ፈኢዛ ضرب ኢንሳኑ ዙጃጀን ቢሐጀሪን ፈከሰረሁ ፈالضرب والكسر والانكسار بخلق الله تعالى ሁሉም የአላህ ነው ማለት ነው። ሙዕተዚላዎች ላይ ከባድ መልስ እየመለሱ ነው እዚህ ቦታ ላይ ራሱ ሙዕተዚላዎች የራሳችንን ስራ ራሳችንን እንፈጥረው ነው የሚሉት። አላህ ይጠብቀን። ወኸለቀ ኩለ ሸይእ እያለ እነሱ እኛ እንፈጥራለን ይላሉ። አላሁ አክበር አልሐምዱሊላህ። ወላሂ ከስንቱ ውዳቂነት አላህ ነፃ አደረገ። ሰውየው ዓቅሉ መጠቀም ሲያቆም ከእንስሳ በታች ነው። አላህ ይጠብቀን። ምን አሉ? ፈኢዛ ضرب ኢንሳኑ ዙጃጀን አንድ ሰው የሆነን መስታወት ጠርሙስ ነገር ከመታ መስታወት ነገር ከመታ አሉ ቢሐጀሪን በድንጋይ ወረወረ አይደለም ፈከሰረሁ ሰበረው በዛ በድንጋይ ሲወረውር ፈضرቡ ምት የሚባለው ነገር ያኔ የፈጸመው ድርጊት ማለት ነው። ተማም ወልከስሩ ድንጋዩ ከመስታወቱ ጋር ያለው ግንኙነት ከስር ይባላል። በከስሩ ግንኙነት ሲያደርግ እኮ ሊሰበር ላይሰበር ይችላል። ግን ምን ይባላል? ከስር ይባላል። ያ የፈጸመው ድርጊት ማለት ነው። ድንጋዩ ከመስታወቱ ጋር ያደረገው ግንኙነት ከዛ በመገናኘቱ ሰበብ የሚከሰተው ደግሞ አልኢንኪሳር ይባላል። አልአثር መሰነጣጠቁ ተማም ወይም ያኒ የሚያሳየው ምልክት ይኖራል ሲሰበር ያ ምን ይባላል? ወልአልኢንኪሳር ይባላል። የሰውየው ያደረገው ድርጊት ድንጋዩ ላይ የፈጸመው ድንጋዩ ዛም ማረፉ ከስሩ ከዛ በማረፉ ሰበብ የተከሰተው ኢንኪሳሩ ሁሉ بخلق تعالى ነው። ተማም ሰውየው የድርጊት ባለቤት ብቻ ነው። ከስቡ እሱ ጋር ይሄ ነገር የተከሰተው በምርጫው ሐሳቡን ወደዛ ዞሮ ፈጽሟል። የሚተሳሰበው አላህ ሂሳብ የሚደረገው በዚህ ነው። የድርጊት ባለቤት በመሆኑ ካሲብ በመሆኑ እንጂ ፈጣሪ ማን ነው? አላህ። 28ኛ ጥያቄ سؤال تكلم عن صفة الكلام لله تعالى لله ከአላህ ባህሪያት መካከል አንዱ የንግግር ባህሪ ነውና ስለሱ ተናገር። ልክ እንደ ሌሎቹ ባህሪያት አላህ ቻይነቱ እንደ ፍጡራን አይደለም እንደምንለው አላህ አዋቂነቱ እንደ ፍጡራን አይደለም እንደምትለው ንግግሩም እንደ ፍጡራን አይደለም። ዝም ይላል ከዛ ተናገረ የምትለው ፍጡርን ነው አይደለም እንዴ? ዝም ማለት ተናገረ የምትለው ፍጡርን ነው። አላህ እንደዛ ይገለጽ። ንግግሩ በፊደል በቋንቋ በድምጽ ፍጡር ነው አይደለም ይገለጸው። በዚህ አላህ እንደዛ ይገለጽ። የሚያወዛግብ ነገር የለው። طيب جواب قال الإمام أبو حنيفة رضي الله عنه في كتابه الفقه الأبسط الله تبقى لا تجرب نحن فوتوزي كل زمان إن شاء الله ها طيب قال الإمام أبو حنيفة رضي الله عنه رضي الله عنه في كتابه الفقه الأبسط بتسمي كتاباته ويتكلم لا ككلامنا الله سلفنا تعالى لما متو سنتኛ ላይ ያለፉ 150ኛው ዓመት ሂጅራ ላይ ያለፉት ከዛሬ ስንት ዓመት በፊት ማለት ነው? ተቅሪበን ከዛሬ 1300 ዓመት በፊት አላሁ አክበር 150ኛው ዓመት ሂጅራ ላይ ያለፉት ተቅሪበን ከዛሬ 1300 ዓመት በፊት አራቷን ከቀመስካት እንደዛ ማለት ነው። ወይ አላህ يعني አዲስ አይደለም ይሄ ነገር። አላህ በንግግሩ በፊደል በቋንቋ በድምጽ አይገለጽም የሚለው ቀደም የነበረ ነው፣ ከሰለፎች የተወሰደ ነው። ምን አሉ? ወየተከለሙ አላህ ይናገራል ላ ከከላሚና ከየተወሰዱት ለይሰ ከሚثله شيء አላህ በቁርአን ላይ በንግግር ጉዳይ ላይ በመሰረቱ ሶስት ቡድኖች በዋናነት ተጠንስሰዋል። ሶስት ቡድኖች አሉ። አንደኛው ቡድን አላህ በጭራሽ አይናገርም ብሎ ሸርጥቶ የካደ ነው። አላህ በንግግር ባህሪ አይገለጽም ያለ። ሌላኛው ቡድን ደግሞ ምን መስመር ለቀቀ? ይናገራል ብሎ ከፍጡር ጋር ተሳሰረ። አህሉ ሱናዎች መሃል ላይ ይናገራል፣ የፍጡርን ንግግር ግን አይመስልም ማለት። ሙዕተዚላዎቹ ናቸው እንግዲህ አላህ ይናገር ብለው የሚያምኑት በንግግር ባህሪ አይገለጽም የሚሉት። ምን አሉ? ፍልስፍና ነው አካሄዳቸው። ምን አሉ? አላህ ይናገራል ካለን አሉ ከፍጡር አንፃር ወሰዱትና ሸርጥ አይደለም እንግዲህ እነሱ የራሳቸው የፈበረኩት ነገር ነው። ይናገራል ካለን እንደ ፍጡር
በፊደል በቋንቋ በድምጽ ሊሆን ነው አሉ። ማን ነው ይሄን ሸርጥ ያደረገው? ይናገራል ሲባል በፊደል በቋንቋ በድምጽ መሆን አለበት የሚል ነገር ያመጣው ማን ነው? ከፍጡር አንፃር ስለወሰዱት ዋው ፍጡርን ሲያዩት በፊደል በቋንቋ በድምጽ ሲናገር ስላዩት አላህም ይናገራል ካልነው በፊደል በቋንቋ በድምጽ ሊሆንብን ነው። እዚህ ጋር ወደቁ። እዚህ በኋላ የሚመጣው እንኳን ልክ ነው ብለህ ብታስብ መሰረቱ ስለተሳሳተ ልክ ነው። ከዛ ምን አሉ እነሱ ሊያቀራሩ ነው እንግዲህ እዛ በኋላ እኮ ነው ተማም ይናገራል ካለ በፊደል በቋንቋ በድምጽ ሊሆን ነው ሲሉ እዚህ ጋር ወደቁ። ከዛ አስከተሉና በፊደል በቋንቋ በድምጽ ደግሞ ይናገራል ካለ ፍጡራን ጋር ተመሳሰለብን። አላህ ደግሞ ለይሰ ከሚስሊሂ ሸይ ብሎናል። ስለዚህ አላህ ይናገር አላህ ይጠብቀን። በሌላ በኩል ሙሸቢሃዎች መጡና ምን አሉ? አላህ ይናገራል። እንደዛ ሙዕተዚላዎቹ ወከለመ አላሁ ሙሳ ተክሊማ ብሎ አላህ በግልጽ ተናጋሪ ጌታ መሆኑን የገለጸበትን አስተባበሉ። ሙሸቢሃዎች መጡና አላህ ይናገራል ወከለመ አላሁ ሙሳ ተክሊማ አላህ መናገሩን ገልጾልናል እናምናለን አሉ። እና እስከዚህ ድረስ ነበር ቁርአን የተገለጸው አይደለም። የሌለ ጨመሩ። ሲናገርም በፊደል በቋንቋ በድምጽ ነው ብለው እንደ ፍጡር አደረጉት። የሌለ ነገር ጨመሩ። እነዛ ያለውን ካሉ እነዚህ የሌለ ነገር ጨመሩና መስመር ለቀቁ። ሁለቱም አህሉሱና ወልጀማዓዎች ግን መሀል ላይ የሆኑና አላህ በቁርአን ላይ የገለጸልን ተናጋሪነቱን ነው። በሌላ አንቀጽ ደግሞ ለይሰ ከሚስሊሂ ሸይ ብሎናል። ይናገራል እንደ ፍጡር አይደለም። የፍጡርን ንግግር ማወቅ ከፈለክ በፊደል በቋንቋ በድምጽ እንደሆነ ግልጽ ነው። አላህ ደግሞ ለይሰ ከሚስሊሂ ሸይ ብሎናል። እሱ ንግግሩ እንደ ፍጡር አይደለም። በፊደል በቋንቋ በድምጽ አይገለጽም። ምን አሉ እሳቸው አልኢማም አቡ ሐኒፋ ወየተከለሙ ላ ከከላሚና እንደኛ አይደለም ንግግሯ። በዚህ አላቆሙም። ነሕኑ ነተከለም እኛ እንናገራለን። ንግግራችን እንዴት ነው ታዲያ? ቢልአላት የተለያዩ መሳሪያዎችን እየተጠቀሙ ሚነል መኻሪጅ ፊደል የምናወጣባቸው ቦታዎች አሉት አይደለም እንዴ? የተለያዩ መሳሪያዎችን ተጠቅመን ነው። ወልሑሩፍ ፊደላትንም ተጠቅመን ነው የምንናገረው። ወላሁ አላህ ግን አሉ ሙተከሊሙን ቢላ አለቲን ወላ ሐርፍ ያለ መሳሪያ ያለ ፊደል ነው ንግግሩ። አላህ ያስረዳን። ፈላሁ ተዓላ ጌታችን አላህ ሙተከሊሙን ተናጋሪ ነው። ቢከላሚን ላ ዩሽቢሁ ከላመና የእኛን ንግግር ግን አይመስልም ንግግሩ። ለይሰ ሊከላሚህ ኢብትዳእ ወለይሰ ለሁ ኢንቲሃእ የእርሱ ንግግር መጀመሪያም መጨረሻም አለው አይባልም። አንተ መጀመሪያ ቢ ብለህ ተጀምርና ቢስሚላህ ብለው ለምሳሌ ህ ብለህ ትጨርሳለህ አይደለም። እያንዳንዱን ካየህ እኮ ቢ ስታልቅ ነው ስ የምትመጣው አይደለም። ይሄ በራሱ እኮ ሐዲስ የመሆኑ ንግግርህ ፍጡር የመሆኑ ትልቅ ማስረጃ ነው አይደለም። እንዴት ነው ማስረጃ የሆነው? ቢ ስትል አዲስ መጣች አይደለም። ቢ ብትለው አዲስ መጣች ጅማሬ ያላት ማለት ነው። ከዛ ጨረስ ካለ አለቀ። መጀመሪያ መጨረሻ ያለው ንግግር ነው እያወራ ያለው ማለት ነው። አንድ ላይ በራሱ እኮ በአንድ ጊዜ ማምጣት አትችልም። ተማም አላህ በአንድ ጊዜ ቢምስ ማለት ይችላል። አንድ ቅጽበት ይችላል። አንዱ እያለቀ ሌላኛው ተካኪ ነው ንግግራችን። هكذا كلامنا ومتكلم بلا صوت سبق وبلا حرف من بعده يلحق ولا حرف وبلا صوت من بعده يلحق ومتكلم بلا صمت صدق وبلا سكوت من بعده يلحق ولا حرفا ولا زمانا. والله آمين الله مقرات على عجيب القول يا سبحان الله. ومتكلم شيخ مسلم نتوك ولا لم ومتكلم بلا صمت صدق هكذا يقول ቀድሞ ዝምታ ኖርበት ከዛ በኋላ ተናገረ ብትባል ለምደፍቶን ወቢላ ሱኩቲ من بعده يلحق ከዛ በኋላ ደግሞ ተናገረ ብሎ እንደገና ደግሞ ዝምታ ቢባል ይከተለዋል ቢባል አይደለም። ولا حرفا ولا زمانا በፊደል በዘመን የተገደበ ነገር አለ። الله 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 اكبر والله يا حبيبي شاول ነው ታጅብ አለባቸው ሱብሃንአላህ። የሚገርም በሐድራቸው ላይ ሐቢቢ ሐቂቀተን አስተግሪብ ያኔ ሐድራ ብዙ ጊዜ እኮ መድህ ነው አይደለም እንዴ? ግን ለማስተማር ያላቸውን ጉጉት ተመልከት። ይሄን ሐድራ እያስባሉ ለምሳሌ አረበኛ ለሚረዳ እያስረዱ ነው እኮ አይደለም እንዴ? አላህ 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 ያስረዳል።
ለይሰ ሊከላሚህ ኢብቲዳኡን ወለይሰ ለሁ ኢንቲሃእ ንግግሩ መጀመሪያ መጨረሻ አለው የሚባል ጌታ አይደለም። ንግግር የአላህ ንግግር ላ የጥረኡ ዐለይሂ ሱኩት ዝምታ የሚባል ነገር የሚከሰትበት ጌታ አይደለም። አው ተቀጡዑን ወይም መቆራረጥ የሚባል ነገር ሊአነሁ ለይሰ ሐርፈን ወላ ሰውተን ምክንያቱም ይሄ መቆራረጥ የምትለው ወይም ደግሞ ዝም መባል ይሄ ሁሉ በፊደል የሚናገር ባህሪ ነው። አላህ ደግሞ ንግግሩ ለይሰ ሐርፈን ወላ ሰውተን በፊደልም በድምፅ የሚገለጽ አይደለም። ወኢነማ ሁወ ሲፈቱን ለሁ ተዓላ የአላህ ባህሪ ነው። ላ ዩሽቢሁ ከላመል መኽሉቂን የፍጥረታትን ንግግር አይመስልም። ቃለ ተዓላ ወከለመ አላሁ ሙሳ ተክሊማ ይህ ሁሉ ሙኽተሰር ላይ ታገኘ የያዘው በደንብ ጭማሪ እንዳለው እየተረዳ ነው። አላህ ስብሓነሁ ወተዓላ ሙሳን ማናገር አናገራቸው ያለቀለት ነገር ተናጋሪነቱ በግልጽ ተቀምጦና ማለት ነው። 29ኛ ሱአል ተከለም عن قول المؤلف አሁንም የኪታቡ አዘጋጅ ሸይኻችን الشيخ አብዱላህ ሙኽተሰራቸው ላይ ምን ብለዋል? لأنه سبحانه مباين لجميع المخلوقات في الذات والصفات والأفعال يعني يا الله نقدر عند فطران نقدر أيضا لم بلو كتنقر بهذا من يقالوا لأنه سبحانه مكنياتنا الله مباين أي غير مشابه يمين مساسل جيت أيضا لمنا لجميع المخلوقات فطرات بطك على يمين مساسل جيت أيضا لمنا في الذات بذاته عند فطران أيضا أكل أيضا لمنا ذاته والصفات ببهاريات من ذا عند فطران أيضا والأفعال بدرجيت من ذا يا الله درجيت مفتر سلون مفتر ميش اللي ما من الله جواب الله تعالى مباين من مالك المباين أي غير مشابه يما يمساسل جيتانو لجميع المخلوقات فطرات بذكر لا يما يمساسل جيتانو في الذات بذاته بماننته بأونته أي يعني ذات ملو آكال تبلا يترجم ماننته يغلط على زي السسات الله سبحانه وتعالى حتى منزهنا من ميلود عن نبوته لا يترجم هكذا ذات حقيقة مالتنا ولا ماننته أونته مالتنا تمام يا الله أونته لا يشبه ذوات المخلوقات مالتنا يا الله سبحانه وتعالى ماننا ينيا ماننته أكالاتنا أونتاتنا حقيقاتنا ماننتاتنا أكالاتنا يا الله حقيقة أونتها كن عند فطران أدلنا أكالاتنا لا يشبه ذوات المخلوقات يفطرات ذات وين ماننت أي مساسل مالتنا والصفات عند زوم ببهاريات أي مساسل مالتنا أي صفاته لا تشبه صفات المخلوقين يا الله بهاريات عند فطران أيضا مالتنا والأفعال بدرجيتهم فطران أي مسلم مالت من مالتنا أي أفعاله لا تشبه أفعال المخلوقات يفطرات درجيتهم سراوت أي مسلم لأن فعل الله تعالى أزلي أبدي مكنياتهم يا الله درجيت يبهارون يا الله صفاونه ونما جنبنا ما جرشان للون والمفعول حادث بقى الله درجة المفتر ومكسته ونقل بالمفترنا قال الله تعالى ولله المثل الأعلى من مالتنا ولله أي ولله لا الله علو مالتنا المثل أي الصفات مالتنا بهاريات اللت الأعلى يفترطات من المسلمات ولله المثل الأعلى مالتنا أي الوصف الذي لا يشبه وصف غيره الله يفترطات من ما يمثل بهاريات بالبيتنا እዚያውን ሁለት ቡድኖች ላይ ጠንካራ መልስ እየመለስን ነው ተማም ቁርአኑ ራሱ ወሊላሂ المثل الاعلى لله الوصف لا يشبه وصف غيره ወስፍ አለው ባህሪያት አለው ስትል ሙዕተዚላዎች ላይ መልስ እየሰጠ ነው። አላህ በባህሪያት አይገለጽም ያሉ ይናገሩት لا يشبه وصف غيره ስትል ሙሸቢሃዎች ላይ መልስ እየሰጠ ነው። ሁለት ቡድኖች ነው በአንድ ጊዜ በአንድ ድንጋይ ሁለቱ وقال الإمام أبو حنيفة رضي الله عنه وأرضاه والبخاري رضي الله عنه أحسنت رحمهما الله تعالى لولتم الله يزال الله تونا فعله تعالى يا الله درقيتالو صفة له في الأزل جمّر مجمّر مجرشان يلينو بهاري نوع والمفعول بالله يا مفتر بهاري يمكسّتو تسافرتات حادث جمّر يالله توناتو تمام الله قدروا مجمّر مجرشان يلينو بلالن بقدروا يمكسّتو نجاروች جمّر يالله تفرطات ناتشونا ማለት ነው 30ኛ ጥያቄ سؤال
ما معنى قول المؤلف عن الله سبحانه وتعالى عما يقول الظالمون علوا كبيرا؟ الله شيخنا سلا الله ባህሪያት ከተቀሱ በኋላ ካብራሩ በኋላ የአላህ ንግግር የሚፍጥረታን እንትን እንደማይመስል ከገለጹ በኋላ መጨረሻ ላይ ይላሉ ሱብሃነሁ ጥራት ይገባዋል ሱብሃነሁ ወተዓላ عما يقول الظالمون እነዛ ነፍሶቻቸውን የበደሉት በክህደት የበደሉት ሰዎች ከሚሉት علوا كبيرا ሙሉ በሙሉ አይ ተነዙሃን ካሚለን ማለት ነው ሙሉ የሆነ መጥራራትን ተጥራራ ነው تمام جواب መልስ معنى سبحانه تنزيها ማለት ነው سبح يسبح تسبيحا سبحانه مصدر ነው ይላል تمام ይሄ سبحانه أي تنزيها لله ጥራት ለአላህ ይገባው ማለት أي تنزيه الله تعالى تنزيها أي تنزيه الله تعالى الله سبحانه وتعالى ጥራት ይገባው ማለት ነው ومعنى تعالى ማለት ሳም ማለት ነው سبحانه وتعالى እንላለን አይደል እንዴ እሱ ማጥራት ነው ሱብሃንአላህ እየደጋገመ ነው ማለት ነው سبحانه ጥራት ይገባው وتعالى الله ጥራት ይገባው ማለት ነው ومعنى تعالى تنزه السورة معناه ምንድነው الله ተጠራራ ማለት ነው ከፍጥረታት ባህሪያት وهو تبارك وتعالى متعال ምን ማለት ነው متعال أي متنزه የተጠራራ ጌታ ነው ማለት ነው عما يقول الظالمون እነዚያ በደለኞች ከሚሉት በደለኞች እነማን የሚፈልጉበት ሲሉ ቦታ ላይ አይል ካፊሩን ካፊሮች የሚፈልጉበት ለምንድን ነው ዛሊሙን አላህ ራሱ በቁርአን ላይ ወልካፊሩነ ሁሙ ዛሊሙን ካፊሮች ናቸው እነሱ ናቸው ዛሊሞቹ አላህ ይገልጻቸው ሌላ ዛሊም የለም ማለት ነው ያኒ ካፊር ብቻ ነው ዛሊም ማለት ነው ነገር ግን ሌላው ዙልም ሌላው በደል ከኩፍር አንፃር ሲታይ ከላ ዙልም ነው ማለት ነው እንደ ዙልም አይቆጠርም واضح يعني አንድ ሰው ለምሳሌ حتى ከባድ የሚባለው ወንጀል ወሰደ ዝሙት ከኩፍር አንፃር ሲታይ ምንም አይገናኝም ሰማይና ምድር ማለት ነው ከባድ የሚባለው በደል ኩፍር ነው ለምን የአላህን ሐቅ መጣስ ነው ትልቁ የአላህ ሐቅ እሱን በብቸኝነት ማምለክ አይደል ኩፍር ደግሞ ይዛ ተቃራኒ ይሄን ፍጥረት ዓለም የፈጠረው አንተን አሳንቶ የፈጠረው ያን መካን ማለት ከባድ የሆነ ወንጀል ከባድ እሱ ነው ኩፍር ነው የፈለገ ሌላው ላይ ጨዋ ቢሆን ማለት ነው ኩፍሩ ላይ የተዘፈቀ ከሆነ ታች ነው ሰው ሱብሃንአላህ አላህ ይጠብቀን ለምንድነው عما يقول الظالمون المراد به الكافرون كافرون يتفلقبت لأن الكفر مكناتهم كهدتالو هو أعلى الظلم وأكبره وأشده كهل ظلمش بدلش كله كفتنيا مبالو تالاك مبالو كبار مبالو سنون قال تعالى والكافرون هم الظالمون الناس النقاقروا الناس ناتشو ليلا إلا مالك مظاهرون تمام بدلኞቹ እነሱ ናቸው ግን ሌላ የለም ማለት ነው ዋናው ቁጭ እሱ ነው በከረተ ተባለ በደል 31ኛ ጥያቄ سؤال قال العلماء بوجوب معرفة 13 صفة لله تعالى ما هي هذه الصفات علماءዎቹ 13ቱን የአላህን ባህሪያት ማወቅ ግዴታ ነው በእያንዳንዱ ሙከለፍ ላይ ይለዋል እነዚህ 13ቱ እነማን ናቸው ራሳችሁን ፈትሹ እንግዲህ አላህ ማለት ነው جواب መልስ يجب ግዴታ ነው አሉ وجوبا عينيا ነፍስ ወከፋዊ ግዴታ ነው ደግሞ ኪፋኢያ አይደለም ከፊሉ ከተማረው ለሌላው ይቀር አይደለም ይለቅ አይደለም معرفة 13 صفة لله تعالى ለአላህ 13 ባህሪያት ማወቅ ነፍስ ወከፋዊ ግዴታ ነው አሉ እነዚህ 13 ባህሪያት ደግሞ ተከረረ ذكرها في القرآن ቁርአን ላይ በተደጋጋሚ የተጠቀሱ ናቸው ተከረረ ذكرها في القرآن أي وفي الحديث حديث ላይ እንደዛው በተደጋጋሚ የተጠቀሱ ናቸው إما لفظا አንዳንዶቹ ቃል በቃል የተጠቀሱ አሉ تمام አንዳንዶቹ ማዕናቸው وإما معنى ማዕናቸው ትርጉማቸው
يعني ለምሳሌ القيام بالنفس ብትል ቁርአን ለምትፈትሽ አታገኝ ይችላል القيام بالنفس ግን فإن الله غني عن العالمين الله الصمد ሁሉ ስለምን ነው ያወራው አላህ ከፍጥራን እንደማይፈልግ ከሁሉም የተበቃቀ መሆኑ واضح ወይ كثيرا ብዙ ጊዜ የተጠቀሱት የተደጋገሙት እነዚህ 13 ባህሪያት ምን ናቸው وهي الوجود والوحدانية يعني الوجود ያለ መሆኑ والوحدانية አጋር የሌለው መሆኑ ብቸኝነቱ والقدم أي الأزلية ጅማሬ የሌለው መሆኑ والبقاء ዘላለማዊነቱ وقيامه بنفسه براسه يتبقى مهون والقدرة شاينته والإرادة بفلاقوت سالينته أسقداج للبت مهون والعلم أوقات يما بموق بحري مقلس مهون والسمع والبصر مسمات مايت والحياة هياونته والكلام نققر تناقارينته وتنزهه عن المشابهة للحادث فطرانا على نمسه المخالفة للحوادث من الله النزي هلو كذي في أسالفنا جوهر ሁሉ ተሰዋል ተዋል ከዚህ ነው 32 سؤال تكلم عن أزلية صفات الله تعالى يا الله ባህሪያት ጅማሬ የሌላቸው መሆናቸው ጉዳይ ላይ ስለዚህ ጉዳይ ሲተናገር ይያሉ ነው يا الله ባህሪያት አንዱም ባህሪ ቢሆን ጅማሬ ያለው ሊሆን አይችልም ሁሉም የአላህ ባህሪያት ልክ እንደ አላህ ذات የአላህ ذات ማንነቱ ጅማሬ እንደሌለ ሁሉ ባህሪያቱ እንደዛው አንድም ባህሪ ጅማሬ ያለው ማለት አላህ እሱ ራሱን ጅማሬ ያለው እንደምናከረው تمام جواب لما ثبتت الأزلية لذات الله تعالى يا الله سبحانه وتعالى ذات ማንነቱ ሐቂቃ እውነታው መጀመሪያ የሌለው መሆኑ በተረጋገጠልን ጊዜ ካለ መኖር ወደ መኖር መጣጥለው ማለት ለምን አይ ጅማሬ የለውም ማለት ነው አላህ ذات ምክንያቱም ካለ መኖር ወደ መኖር መጣ ማለት ፈጣሪ ያለበት ማለት ስለሆነ ማለት ነው وجب أن تكون صفاته أزلية እርሱ ጅማሬ የሌለው እንደሆነ ሁሉ ባህሪያቱም እንደዛው ጅማሬ የላቸውም لأن من كانت صفاته حادثة ምክንያቱም የርሱ ባህሪ ጅማሬ የሆነ ነገር ካለ አንድ ነገር ባህሪው ጅማሬ ያለው ካልከው فذاته لا بد أن يكون حادثا የርሱ በዚህ አዲስ ባህሪ ጅማሬ ባለው ባህሪ የተገለጸው ذات ራሱ ጅማሬ ያለው قال الإمام أبو حنيفة رضي الله عنه ما شاء الله أول متكلم هذه الأمة هذا طيب الله رضي الله عنه وأرضاه مجاهد يا حبيبي الله حياة من جزينا لك هاجرات شورى بسراس من الله سنبرة أنت مقواقوا جاي إلا من إلا لمن بتشا ለሙናዘር አላህ እነዛን ሙልሂዶችን አላህ የለም ብለው ሸፍተው የሚክዱትንም ይሁን ለሁሉም እኮ ነው አጂብ والله አጂብ አለባቸው አሊማ አቡ ሐኒፋ አላህ ዘካቸው አጂብ ነው እና ማንኛውም يعني አዲስ መጤ እምነት በስመ ኢስላም የተለጠፈው ይሁን ሌላም ሙልሂዱም يعني ፈጣሪ የለም ብለው ሸፍተው የሚክደውንም አያስከነዱት ነው የሚመለሱት ሱብሃንአላህ እዛ ይሄዱ አፋፉን ልጥና ይመለሳሉ ሀያ ምናምን ጊዜ ለዚህ ዓላማ ብቻ ትልቅ ኸይር በሆኑ ትረዳለህ ከዚህ ሙጃሂዶች ነበሩ ሱብሃንአላህ ሀገራቸው ኩፋ ነው ወደ በስራ ነበር የሚመላለሱት ነበር ሰፊ ርቀት ነው ያለው በመካከል አላህ فصفاته في الفقه الأبسط الفقه الأبسط كأمستو يتوحيد كتابوቻቸው መካከል አንዱ ነው በዛ ኪታባቸው ላይ ምን አሉ በደንብ አድምጡት ነገራቸው አጂብ ያለበት ነገር ነው አሁን ለሁሉ ለሚነሰው ጅልብር ባጠቃላይ ራሱ አብረው መልስ የሚሰጡበት ነገር ነው فصفاته يا الله ባህሪያት አሉ غير مخلوقة ولا محدثة የተፈጠሩ አይደለም ጅማሬ ያላቸው ነገሮች አይደለም የአላህ ባህሪያት አሉ ሁሉም አዘልዮች ናቸው والتغير مكاير والاختلاف في الأحوال የሁኔታዎች መቀያየር የሚባለው ልዩነቱ አሉ يحدث في المخلوقين ፍጥረታት ላይ ነው እንጂ የሚከሰተው አላህ ላይ አይደለም ማለት ከዛ መጨረሻ ላይ ያሉ ومن قال ያለ ሰው አሉ انها محدثه የአላህ ባህሪያት ጅማሬ ያላቸው ያለ አሁን ግን ተይቢያ የአላህ ንግግር يعني ዝም ይላል ይናገራል ነው ጅማሬ ያለው ማለት ነው وهكذا ارادته በአላህ መሻት ጉዳይ ላይ እንደዚህ አይነት ንግግር ተነግሯል አላህን አርሽ ላይ ማለት እኮ
በፍጡር ባህሪ በአዲስ ባህሪ ማለት ነው አይደል? ምን እያሉ ነው ኢማም አቡ ሐኒፋ? ከአላህ ባህሪያት መካከል አንዱንም ቢሆን ሙህደታ ያለ ጅማሬ ያላቸው ያለ አው መክሉቃ ወይም ፍጡራን የተፈጠሩ ናቸው ያለ አው ተወቀፈ ፊሃ አላሁ አክበር ምንም አላስቀሩም። አይደለም እንደዚህ በግልጽ ጅማሬ ያለው ብሎ መናገር ቀርቶ ተወቁፍ ካደረገ ምን ማለት ነው? ተወቁፍ ጅማሬ ያላቸውም አይደለም የላቸውም አይደለም ካለ ተወቁፍ ይባላል። እንደዚህ ተማም ድምጽ ታቅቦ ነው የሚለው እንዴ ነው አላህ ይጠብቀና። ከዚህም አይደለም ከዚህም አይደለም ጀዝም አድርጎ ጅማሬ የላቸው ማለት አለበት የግድ ነው እንጂ የሚባል ነገር የለም ነው። አው ተወቀፈ ፊሃ አው ሸከ ፊሃ ወይም ከተጠራጠረ 50% ያን ተጠራጠረ ወይም ትንሽ ተረዱት ገባበት እንዴ ጅማሬ ሊኖራቸው እንዴ ምናምን ብሎ ማለት ነው። ምን አሉ? فهو ካፊር ንግግሩ ኩፍር ነው ሳይሆን ያሉት ሰውየው ካፊር ነው አሉት። واضح ምንድን ያሉት? ካፊር شو يا سيدة اسم الفاعل ሲሆን ምን ብለናል? ሁለት ነገር ያመላክታል ብለናል። نحو እንግዲህ እናንተው እዚህ ጋር اسم الفاعل ድርጊት ፈጻሚ ሲገለጽ ካፊር የሚለው ቃል አንተ ኩፍር ካልክ ኩፍር ብቻ ካልክ ሐደት ነው يعني ክስተትን ብቻ ነው ያወራህ ያለው ተማም። ካፊር ስትል ግን ያ ክስተቱን እየገለጽክ ነው። ኩፍር የሚባል መከሰቱን አንድ ሐደት يعني ክስተቱን የዛን ደግሞ ድርጊት ፈጻሚውንም እየገለጽክ ነው ተማም። ሁለት ነገሮችን የሚጠቁሙ ይላሉ። ካፊር ስትል አንተ اسم الفاعل በአረብኛ ድርጊትንም ድርጊት ፈጻሚውንም ገላጭ ነው። فهو كافر ሰውየው ራሱ አላህ ያስረዳን። 33ኛ ጥያቄ شو نقتل سؤال ما معنى شهادة أن محمد رسول الله نحو الذي تكمل يا سيدة الله يمكن ما معنى شهادة أن محمد رسول الله محمد رسول الله مالت معنى منه ودولتنا وشهادة شهادة مالت عندنا التناكب مجمّل سنسو معنا أشهد أن لا إله إلا الله بلا رجل مرة يعني كله شرس ما شاء الله نعم. جواب ملس منه ومعنى شهادة أن محمد رسول الله محمد رسول الله مالت الله بمحمد ملك ثانية بمسكر مالت أعترف بلساني وأذعن بقلبي بأندبتي أصدق له الرجال قالوا بل بي مرجك بلالو وأذعن بقلبي مالت أن سيدنا محمدا صلى الله عليه وسلم نبي عليه الصلاة والسلام من ما هنا تشوفنا وكربيا من يمكبلوا بعد ذلك ما صدقوا مرسل من عند الله كالله يتلاكو ملك تانيا ما تشوف الله يلاكاتشو ملك تانيا ما هنا تشوف إلى كافة العالمين ولا عالم بدك لا من مالت ممكن عالم بدك لا من إنس وجن ولا سوى الجن ما قالت عالم سبال للعالمين نذيرا الله بالقرآن لا يمسي جلس عالم سبال من فلق بيت مانو يسوي الجنة أقامن تناج وجد الجاية تلاقوا النبي عليه الصلاة والسلام لكؤزم كرج لمن مكياتهم للعالمين نذيرا نيرو الله سيجلس أشوا راسه أستنكاك أدرجو دنجاين وانجلات إسلام أنت يارك تستنك كوالا بل كان تزوال لك مسبوط كلا كوالا ግኡዛን በጠቅላላ ለእንስሳትን ተላኩ አይባልም። ዋው ለምን ነብያት ሲላኩ አብሳሪና አስጠንቃቂ ተደርገው የተላኩት። ይሄን ደግሞ ብስራትና ማስጠንቀቅ የሚባለው የሚቀበሉት እነማን ናቸው? ሰው ልጅና ጋንት ናቸው። መላእክቶቹስ ልትል ትችላለህ? እነሱ ሁሌም አላህን በመገዛት የሚኖሩ ናቸው አይደለም እንዴ? ታስጠነቅቃቸዋል፣ ወንጀል አትስሩ ትላቸዋለህ። ለዛ አብዛኛዎቹ ዑለማዎች ምን ያሉ የተላኩት ለሁለቱ ብቻ ነው፣ መላእክቶችን ራሱ አይጨምርም ማለት። ከፊል ዑለማዎች ግን ሪሳለተ ተሽሪፍ የሚባል ነገር አለ ነው፣ ለእሳቸው ለክብር ሲባል ለመላእክቶችን ተልከዋል የሚሉ ከፊል ዑለማዎች አሉ። يعني لا يضر ሁለቱም የዑለማዎች ንግግር ነው፣ የሱንዮቹ ማለት ነው፣ የቢድዒዮች አይደለም። ነገር ግን ከማስጠንቀቅ አንፃር ግን ለሰው ልጅና ለአጋንንት መሆኑ ግልጽ ነው። طيب صادق እውነተኛ ናቸው ብሎ ማመን ግድ ነው ማለት ነው። في كل ما يبلغه عن الله تعالى كالله يزو يعني بوحي ታግዘው የሚናገሩት በአጠቃላይ ወህይ ወርዶላቸው በሚናገሩት በሚያደርሱ ነገር በአጠቃላይ እውነተኛ ናቸው ብሎ ማመን ግድ ነው።
ሊዩእሚኑ ቢሸሪዓቲሂ ወየተቢዑህ ከአላህ ይዘው የመጡት ለምንድን ነው? እንዲያምኑባቸው ሸሪዓውን እንዲከተሉ ነው። ቃለ አላሁ ተዓላ ተባረከ አለዚ ነዘለል ፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ። ፉርቃን ቁርአን ነው አይደል የሚፈለግበት? ቁርአንን ያወረደ ጌታ ጥራት ይገባው። ዐላ ዐብዲሂ በባሪያው ላይ ማን ነው? እዚህ ጋር ረሱል የትልቅ ሙገሳ ነው። ዐብዲሂ ባሪያ እያላቸው አይደል? ሱብሓነ አለዚ አስራ ቢዐብዲሂ ቢማዛ ኡሸሪፉከ ብሏቸው ነው እኮ አሉ አይደለም? ሌሊተል ኢስራእ ወል ሚዕራጅ ላይ በምን ክብር ላጎናጽፍህ ብሎ ጠይቋቸው አላህ አንተንሱበኒ ኢላ ነፍሲከ ቢልዑቡድያ ባሪያ እንድትለኝ ነው ፈልገው። ልቅና ነው ሐቢቢ። ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላህ ወለልመላኢካ አለ አላህ። ሰይዱና ዒሳ በራሱ ባሪያ መባላቸው አላህ ዘንድ የሚጸየፉት ነገር አይደለም። ለን የስተንኪፈ አልመሲሕ ባሪያ መባላቸው ለሳቸው ቁጥራቸው እንጂ የሚጸየፉት ነገር አይደለም ይላል አላህ። 34ኛ ጥያቄ ሱአል اذكر بعض نسب النبي صلى الله عليه وسلم ومن أي قبيلة هو. كتابنا من يتعزز من السؤال هذا اذكر من همزة القطع ويس لا نعم جاي من هنا هذا اذكر همزة الوصل. طيب سؤال اذكر بعض نسب النبي صلى الله عليه وسلم يتوسلون لنبينا عليه الصلاة والسلام يزرقن تتكاسم مالتنا. ومن أي قبيلة هو كامن كيت قوسا من دهون وأين ولد يتولدوا وأين مات ودفن يتندموتنا متكبروا تكاسي لهم ما شاء الله. جواب مرسال هو محمد بن عبد الله بن عبد المطلب بن هاشم بن عبد مناف القرشي. اسك عبد مناف تلقصون. ولد بمكة يتولدت مكة في شهر ربيع الأول. ربيع الأول لا يتولد في عام الفيل بزهور عمت. لمن عند تباله ولا تشنا كلام لم يزهور عمت يا أبرهة لم دي الله الله. የሚገርመው ነገር የሀበሻ ተወካይ መሪ ነው አሉ እኮ ይሄ አብርሃም ማለት ዋና ረኢስ አይደለም። ዋና ረኢሱ የሀበሻ መሪ ነው አሉ እና ከየመን እንደ ተወካዩ አብርሃ ነበር እና ለካ ትልቅ የሆነች ሰዎች ወደ ዚያራ እያሉ ያኔ ሐጅ እያሉ ለካዕባ የሚሰጡትን ክብር ተመልክቶ ምን አለ? ለምን ሰዎች ይደክማሉ እዛ እኔ እዚህ ሀገር ላይ ለየት ያለች ቤት ገምቼላቸው እዛ መሄዳቸው እንዲያቆሙ ላደርጋለና ሰራ። በጣም ለየት ያለች በጣም ያኔ ከፍ አድርጓት ነበር ይላሉ። በጣም حتى ሰውየው እንዲህ ብሎ ከተመለከተ ኮፍያው ይወርቅ ነበር ይላል። በጣም ረጅም ከመሆኑ የተነሳ ከዛ ይሄን ሲሰማ ከቁረይሾች አንዱ ከመካ ሰዎች አንዱ ወደዛች እየከነፈ ወደዛች ቤት ተጸዳድቶበት ወጣሉ። ያችን ቤት ሲያጣራ ይሄን ያደረገው ከቁረይሾች ከመካ ሰዎች መካከል ነው። መካ ካዕባን አፈርሳለሁ ብሎ ተነሳሉ። ዝሆን አስከትሎ ስሙን ማህሙድ ይሉታል አሉ። ዝሆን የዝሆኑ ስም ማህሙድ ብለው ይሞታል አሉ። ስሙ ማህሙድ ነው የሚባለው ዋና የሚባለው ዝሆን ማለት ነው። ማፍረሻ ላይ ፈልጎ ይዞት ሄደው ዝሆን አስከትሎ አይደል ተሰብስቦ ሄደው። ከዛ በኋላ ደረሰ አብዱል ሙጠሊብ በዚያን ጊዜ ነበሩ የነብዩ አለይሂ ሰላቱ ወሰላም አያት ዋና ቅድሚያ የሚሰጣቸው ቦታ የሚሰጣቸው ነበሩ በዚያን ጊዜ ያኒ ዋና የቁረይሾች መሪ አለቃ የተባሉት እሳቸው ናቸው። እና እስቲ አለቃቸውን አምጡልኝ አለ። እዛ ሲቃረብ አስመጡ። መጀመሪያ ወታደሮቹ የተወሰኑ ግመሎችን ወስደውባቸው ነበር አሉ። ከዛ አስጠሩልኝ አለቃቸውን ብሎ አስጠራቸው አሉ። አብዱል ሙጠሊብ ገቡ አሉ። ባስተርጓሚ ነው ንግግሩ የነበረው።
ምን ፈልገህ ነው የመጣህ በለው ብሎ ለአስተርጓሚው ሲናገር እሳቸው ደግሞ ግመሎችን ተወስደውብኛልና ግመሎችን እንፈልጋለሁ። ከዛ በኋላ መጀመሪያ ስትመጣ አላቸው ትልቅ ግርማ ሞገስ አይቼብህ ነበረ፣ አክብሬህ ነበር። አሁን ግን አረከስኩ አላቸው። ይሄ ታላቅ የምትቀድሱትን ትልቅ ቦታ የምትሰጡትን ካዕባን ላፈርስ መጥቼ አንተ ስለዚህ ተራ ነገር ትጠይቀኛለህ? ስለ ግመሎች እኔ የግመሎቹ ባለቤት ነኝ። ግመሎችን ነው የምፈልግ። ካዕባው ባለቤት አለው አላህ ነው፣ እሱ ነው ጠባቂ ማለት ነው። ኧረ ማንም አያስቆመኝም ማለት ነው ማንም። ከዛ እሳቸው ግመላቸውን ወሰዱ፣ የራሳቸውን አስመለሱ እና እኔ ልዋጋችሁ አልመጣሁም፣ ፊት ለፊት እንዳትጋፈጡኝ አፍርሼ ብቻ ነው የምመለሰው። ከዛ ወደ ካዕባው ሲጠጋ ይሄ ዝሆን አስሮ ሊጥል ፈልጎ ነው። ወደ ካዕባ አቅጣጫ ሄድ ሲሉ ቆም አላሉ። ሱብሃንአላህ መንቀሳቀስ የለም። ወደ ቀኝ፣ ወደ ግራ፣ ወደ ኋላ እንደፈለገ ይፈነጥዛል፣ ይንቀሳቀሳል። ወደፊት የለም። ጋራጅ መጣበት እንግዲህ አላህ እንስሳ እንኳን በራሱ አላህ ከዛ እዛው ላይ ባሉበት እኮ ነው አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። አስሓቡል ፊል ማለት እኮ እነዚህ ናቸው። ፊል ዝሆን አይደል? የዝሆኑ ባለቤቶች ስለነሱ ጉዳይ እንዴት ማታውቅም? ምን አላቸው አላህ ከይፈ ፈዐለ ረቡከ ጌታ እንዴት እንዳደረጋቸው እነሱ አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል። አስበውት የነበረውን ሴራ ባዶ አላደረገባቸው፣ አላመከነባቸው። ወአርሰለ ዐለይሂም ጠይረን አባቢል። አላሁ አክበር። ከወደ ጀሃነም በኩል የተላኩ አዕዋፋት ናቸው፣ በራሪዎች ናቸውና በራሪዎችን አላከባቸውም እንዴ? ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሒጃረቲን ሚን ሲጂል። ጠጠር እያንዳንዱ አሉ በአፏ አንድ ጠጠር፣ በሁለት እግሮቿ ደግሞ በአንዱ አንድ ጠጠር፣ በሌላኛው አንድ ጠጠር ይዛ ነው የመጣችው። በጣም ትንሽ ጠጠር እኮ ነው እንግዲህ፣ ወፍ ነው፣ አዕዋፋት ናቸው። ይበቃል። ግድንግድ የሆነ ድንጋይ አይደለም፣ ትንሽ ጠጠር። እያንዳንዱ የት ጋር እንደሚወድቅበት ተጽፎበታል አሉ። እያንዳንዱ ላይ የምትለቅበት የተጻፈበት ሰው ላይ ነው እንጂ ማንኛውም ላይ አይደለም ይላሉ። አንዱ ላይ ስትለቅበት ይላሉ በአንድ የፍርፍር ነው የሚለው ሰውነት ብጥስጥስ ይላል ያሉ። በዚህ በላይ ነው የምትለቅበት አሉ። ብጥስጥስ አንድ ሲቀራሉ አድራሽ ለዛው ነው ለመሪው አድራሽ እንደዚህ መጥቶ እኮ በቃ አዕዋፋት ጨረሱን ብሎ ያኛው ምንድነው አንተ የምታወራው ምናምን ያለ መሪው ሲል ያቺ ወፏ ተከትላ ነበር አሉ። ለቀቀችበት፣ እዛው ላይ ያሳየዋል። ሱብሃንአላህ። ያ ዓመት በተከሰተበት ነብዩ አለይሂ ሰላቱ ወሰላም ተወለዱ። ፊል የዝሆኑ ዓመት ተባለ። ወነዘለ ዐለይሂ አልወሕዩ ቢንኑቡዋ። ነብዩ አለይሂ ሰላቱ ወሰላም ወሕይ ወረደላቸው፣ የነብይነት ማዕረግ ተሰጡ ማለት ነው። ወሁወ ፊሃ የት እያሉ? መካ እያሉ። ምን ማለት ነው? ወሁወ ፊሃ መካ እያሉ ማለት አይ ሙስተውጢኑን ፊሃ ማለት ነው። የመካ ኑሯቸው ነዋሪነታቸው መካ ላይ እያሉ። ወይላ ወሕይ የወረደ የት ነው? ሒራ ዋሻ፣ ያ ደግሞ ከመካ ውጭ ነው። ዋዲሕ። መካ እያሉ ወሕይ ወረደላቸው ማለት ነዋሪነታቸው ሙስተውጢንነታቸው የት ጋር ነው? መካ እያሉ ነው እንጂ ጋሩ ሒራ ላይ ያሉ ነው መጀመሪያ ወሕይ ወረደላቸው። ወሁወ ፊሃ ወካነ ዑሙሩሁ 40 ሰነ፣ እድሜያቸው ደግሞ 40 ዓመት ነበር። ወሃጀረ ኢለል መዲና፣ ወደ መዲና ሂጅራ አደረጉ፣ ጉዞ አደረጉ። ባዕደ ኑዙሊል ወሕይ ብ13 ሰነ፣ ወሕይ ከወረደላቸው ጀምሮ ከ13 ዓመት በኋላ ማለት ነው። ስንት ዓመት ነበረ ማለት ነው እድሜያቸው? ስንት? አላሁ አክበር፣ ደክሟቸዋል ማለት ነው። 40 ሲደመር 13 ስንት ነው? 53። አላህ ያውቃል። ዛሂረን ወባጢነን አላህ ያውቃል። ኢዘን ወደ መዲና በሄዱ ጊዜ እድሜያቸው 53 ነበረ።
አላህ አላህ ሰይደቱና ኸዲጃም በዚህ እድሜያቸው ላይ ነበር ያለፉት ይላሉ። እስከዛ ድረስ ሁለተኛ ሚስት አላገቡም ነበር። ያኔ ሴተኛ ናቸው ምናምን የሚሉት ሰዎች ይሄ ብቻ ይበቃቸው ነበር። ሰውየው ያኔ መደጋገም ወይም ስሜት ማርካት ብቻ አላማ ቢኖረው ኖሮ እሳቸው አክመሉል ኸልቂላህ ናቸው አይደል? አሟልቶ የሰጣቸው ናቸው የፈለጉትን ማድረግ የሚችሉ ግን እስከዛ 53 ዓመት እስከሚሞላቸው ድረስ የለም ሰይደቱና ኸዲጃ ብቻ ነው የነበሩት። ከዛ በኋላ ነው ያኔ ለዲኑን ከሴቶች በሴቶች ለማድረስ ሲባል ያበዙት እንጂ ማለት ነው። አላህ ያስረዳን። ሱብሃንአላህ ሰው የራሱን ነው ለሌላ የሚለጥፈው። እነሱ የሚያስቡት ጭንቅላታቸው የሚዘዋወሩ ይሄ ስለሆነ የሚያስቡት ሰውንም እንደዛ ነው። ምንድን ነው የሚባለው? ሌላ አማርኛ ደግሞ ሌባ ጋር የተያዘ ምሳሌ ነው። ወመከተ ፊሃ 10 ሲኒን ወደ መዲና ሄደው ስንት ዓመት ቆዩ? 10 ዓመት ደምሩ። ስንት ሆነ? 53 ሲደመር 10 63። አጠቃላይ እድሜያቸው 63 ነው። ቁርአን የወረደበት ጊዜ ግን ስንት ነው? 23 ዓመት ብቻ። ያን ሁሉ ስራ የሰሩት በ23 ዓመት ብቻ ነው። ሐቢቢ ግልብጥ ያደረጉት ዱንያ። አላሁ አክበር። توفي بعدها صلى الله عليه وسلم ከዚያ በኋላ አለፉ። ወዱፊነ ፊል መዲነቲል ሙነወራ በዛች ብርሃናማ ከተማ መዲና ላይ ነበር የተቀበሩት። መዲና የተቀበሩት في حجرة أم المؤمنين عائشة رضي الله عنها የተቀበሩት ደግሞ የሰይደቱና አይሻ ቤት ላይ ነው ማለት ነው። መጀመሪያ እንደሞቱ አካባቢ ኺላፍ ተከስቶ ነበር። ብዙ ኺላፋትን ሰይዱና አቡበክር ሲዲቅ ነው ያነሱት። አንድ ቀን እንጠቅሰዋለን ኢንሻአላህ። ያኒ ኺላፋት አላሁ አክበር። ሰይዱና አቡበክር ሲዲቅ ቀላል ሱሐቢ እንዳይመስላችሁ والله ስንት እንግዲህ እንደመጀመሪያ ነብዩ እንዳለፉ የተተኩት እሳቸው አይደሉ? ስንት ነገር ይከሰታል ብለህ አስብ። ስንትና ስንት ነገር ያን ሁሉ ጥርግርግ አድርገውላቸው አመቻችተው ለሰይዱና ዑመር ሄዱ። والله የሰሩትን ስራ አጅብ ኢንሻአላህ የሆነ ቀን እንጠቅሰዋለን። እና አንዱ ኺላፍ አንዱ ምንድን ነበረ? የት ይቀበሩ? ይሄ ራሱ ኺላፍ አስነስቶ ነበር በሰሃቦች መካከል። የመካ ሰዎች ለእሳቸው የተወለዱበት መካ ነው፣ ለምን እኛ ጋር ይመለሱ እንጂ የሚቀበሩት መዲና ነው አሉ። ከፊሎቹ የመዲና ሰዎች ደግሞ ለሙሃጀሩ ሂጅራ ያደረጉበት ያ መጨረሻ የሞቱበት እዚሁ ነው የሚቀበሩት። ከፊሎቹ አብዛኛዎቹ ነቢያት የተቀበሩት ቤተል መቅዲስ ስለሆነ እዛ ጋር ነው ሰላቸው ኺላፍ ከሰተ። ሱብሃንአላህ ሰይዱና አቡበክር ሲዲቅ ብድግ አሉና እኔ ነብዩና አለይሂ ሰላቱ ወሰላም ሲናገሩ ሰምቻለሁ፣ ነቢያት በሞቱበት ነው የሚቀበሩት። እሳቸው እኮ የመካ ሰው ናቸው፣ ግን ሐቅ ላይ ሐቅ ነው። ያኔ ወደ ሀገር ልመልሳለሁ የተቀበሩበት የሞቱበት ቦታ ላይ ነው። ሐታ ያሉበት እኮ አይነሱም እዛው ላይ ሀገሩ ብቻ ሳይሆን ቦታው ራሱ የሞቱበት ቦታ ላይ ነው። ለዛ ምንድነው የተደረገው? የሞቱበት ቦታ ነበረ ያለፉበት፣ አሸሿቸውና እዛው ላይ ተቆፈረ፣ እዛው ተቀበሩ። አከዛፈው በዚህ መልኩ ነው የተቀበሩት። ይሄን ኺላፍ ያነሱት የጠረቁት ማናቸው? ሰይዱና አቡበክር ሲዲቅ ያን የሞቱት እናታችን አይሻ ቤት ጋር ስለነበሩ ሸሸት አድርገው እዛው ቀበራቸው ማለት ነው። አይዱፊና ሐይቱ ማተ ሰለላሁ ዐለይሂ ወሰለም የሞቱበት ቦታ ጋር ነው የተቀበሩት ማለት ነው። አላህ በሰማነው መጠቀም ያድርገን። አላህ ያንቃን ዛሂረን ወባጢነን። ነቢና ሚነ ነውሚ አይነውመቲል ጋፊሊን አሏል። ገፍላን አላህ ያሳል። ነቂዎች አላህ ያድርገን። ዒልማችንን ሰፊ አላህ ያድርግልን። አመላችንንም ሰፊ፣ ፈህማችንንም ሰፊ፣ ሪዝቃችንንም ሰፊ አላህ ያድርግልን። በሐላል የሚመጣውን አላህ በሚወደው የሚወጣውን ሰፊ የሆነ ሲሳይ አላህ ይወፍቀን። ዑስማኒ የሆነውን አላህ ይስጠን። ዑስማኒ የሆነውን አላህ ይስጠን።